ወማ ኩንተ ቢጃኒቢ ጡሪ ኢዝናደይና ነቢዩላህ ሙሳን በልዩ ቦታና ሁኔታ በጡሩስና ተራራ ስር በጠራ ነው ጊዜ አንተ በታዛቢነት ባጠገብና በአካባቢው አልነበርክም ያ መሐመድ ወላኪን ረህመተ ሚን ረቢክ ግን ከጌታ በሆነ ርህራሄ ይህን እድል ሰጠንህ አንተ ሳታስበውና ሳትከስበው ያልተጠበቀው እድል ደርሶሃል እንጂ አለበለዛ ስለ ነቢዩላህ ሙሳ ታሪክ ከየት ታውቅ ነበር ይላቸዋል ይህን እድል አንተ በተረኝነት የሰጠው ደግሞ ሊቱንዚረ ቀውመማ አታሁም ሚን ነዲር ሚን ቀብሊክ አንተ በስተፊት የነበሩ አስጠንቃቂዎች ያልመጡላቸውን መካሪና አስተማሪ አተው ሐቅን ተጠምተው የቆዩትን ሰዎች አንተ መተ በተረኝነት እንዲታገለግልና እንዲትመራቸው ብዬ ነው የሰየምኩላቸው ለዓለሁም የተዘከሩን ይህንን እድል በሚያገኙ ጊዜ ጌታቸው የመከራቸውንና የነገራቸውን ነገር ተገንዝበው ወደ ትክክለኛው አቅጣጫ እንዲመጡ ለማድረግ ነበረ ይህን እድል የሰጠኋቸው ግን ብዙዎቹ አልታደሉምና ይህን የመሰለ እድል በመቀበልና በመጠቀም ፈንታ ማስተባበልና መቃወምን መረጡ በማለት ይኮንናቸዋል ለማንና አቡጀህልና መሰሎቻቸውን ወለውላ አን ቱሲበሁም ሙሲበቱን ቢማ ቀደመት አይዲህም ቀደም ሲል እጆቻቸው ባሳለፉት ጥፋትና ክፋት ሳቢያ በእነሱ ላይ አደጋ ሊደርስባቸው ባይቻልማ ኑሮ ይላል ፈየቁሉ እንግዲህ እነዚህ ቁረይሾቹ አላህ Subhanahu Wa Ta'ala ነብዩላህ ሙሐመድ ልኮ ወደ ፍቃዱ ሲጠራቸውና ወደ ሰላም ሲጋብዛቸው ትክክለኛ የአላህ መልእክተኛ ነኝ ብለው በመቀበል ፈንታ ማስተባበልን መረጡ ማለት ነው ብዙዎቹ ጥቂቶቹ እንኳን ቢቀበሉ ያኔ ምን አለ በዚህ በወሰዱት እርምጃ አላህ Subhanahu Wa Ta'ala ወዳውኑ አጠፋውን ቅጣት ቢሰጣቸው ኑሮ ምን ይሆን ነበር ለውላ አን ቱሲበሁም ሙሲበቱን ማ ቀደመት አይዲህም من التكذيب والتعيير والسب والشتم يا الله መልእክተኛ በማክበርና በመተባበር ፈንታ አንተ መተ መልእክቱን ስትነግራቸው ያንን ነገር አይንህን ላፈር ብለው በማስተባበላቸውና ስም በማጥፋታቸው ሳቢያ ወዳውኑ ትኩስ የሆነ እርምጃ በወስድባቸውና በእነሱ ላይ ቅጣት ባወርድባቸው ኑሮ ይላል ፈየቁሉ ይሉ ነበር ረበና ለውላ አርሰልተ ኢለይና ረሱላ ጌታችን ወይ ለምን መጀመሪያ ቀደም ብለ መልእክተኛ አላክልንም ፈነተቢያ አያቲክ ያን ብታረግ ኑሮኮ ያንተን ተአምሮች ወይም አንቀጾች እንቀበልና እንከተል ነበረ ወነኩነ ሚነል ሙእሚኒን እና አንተ እንደምትፈልገውም ከአማኞቹ እንሆንልህ ነበረ የሚል ምክንያት እንዳያቀርቡ ብለን ነው እኮ ይህን እድል የሰጠናቸው ይላል ማለት ምንድነው ነብዩላህ መሐመድ ሰመምጣታቸው በፊት እነዚህ ሰዎች በጃሂልያ በኩፍር በሽርክ ተጨማልቀዋል እና ይህን እድል ሲያመጣላቸው እንደማይቀበሉም ያውቃል እና አቡለሃብ እና አቡጀህልና እና ዑትባ እና ሸይባ የመሰሉት አኢመተል ኩፍር ገና ሳይመጣ እድሉ ማን እንደሚያስተባብል ማን እንደሚቀበል ያውቃል አላህ Subhanahu Wa Ta'ala ስለዚህ እነሱ ቢላክላቸው ባይላክላቸው ቢነገሩ ባይነገሩ አውቀዋለሁ ውጤቱን ዝም ብዬ እርምጃ በወስድ ያበክሬ ምን ይሆን ነበር እንዴት እንዲያርገ ዝም ብለ ትቀጣናለህ እንዴት ታጠፋናለህ ለምን መልእክተኛ ለከ ወደ ፍቃድህ አትጠራንም ነበር የምትፈልገውን ነገር እንድንሆን የምትሻውን ነገር እንደዝኩኑ ብለህ መልእክተኛ ለከህ ብትጠራንና ወደ አላማ ብትጋብዘን እኮ እንቀበል ነበር በቃ እኔ አውቃለሁኝ ብለህ እኛ ምንም ነገር ሳይደርሰን ጥሪ ሳይላክልን እንዴት ጥፋት አመጣብናለህ ብለው ይከራከሩ ነበር ያ ክርክር እንዳይነሳ ብዬ ነው መልእክተኛውን የላኩትና ኪታቡን ያወረድኩት ምክንያቱም ያ ቢኖር بعض الحق እነሱ ጋር ይሆናል ማለት ነው አንድ ሰው አንተ ቢነግሮም ባይነግሮም ብትመከርም ባትመከርም አውቃለሁኝ ብሎ ዝም ብሎ በዱላ መጥቶ ይመታል እንዴ ወንጀል ሳሰራ ያ ከሆነ የት ነው ያወቀው መቼ ሞከርከኝ መቼ ነገርከኝ ይላል አይደለም እንዴ ያን ነገር እንዳትሩ ብዬ ነው እንጂ አውቃለሁ መጀመሪያም ትቢተኞች መሆናችሁን ግን አስቀድሜ ዝም ብዬ እነሱ ቢመከሩም ባይመከሩም ውጤቱን አውቀዋለሁ ትቢተኞች ናቸው ብዬ ጥፋት ባመጣባችሁ ትከራከራላችሁ መቼ ሞክረህን ነው መቼ መልእክተኛ ልከህልን ነው መቼ ወደ ፍቃድ ጠርተህን እምቢ አልንህ ልትሉ ነው ያንን እንዳትሉ ብዬ ነው እድሉን የሰጠኋችሁ እንጂ እንደማታምኑና እንደማትቀበሉማ አውቅ ነበር አለማት አለበለዛ እንግዲህ ያ ነገር ፈተናው ካልተሰጣቸው አደጋው በሚመጣ ጊዜ
አያት ለምን አላወረድክልንም መልእክተኛ ስለምን አላክልንም ያን ብታደርግ ኑሮ ፈነተቢያ አያቲክ ያንተን መመሪያ አንቀጾች እኮ እንከተል ነበረ መልእክተኛህንም እንተባበር ነበረ ከአማኞችም እንሆንልህ ነበረ ብለው ሊከራከሩ ነው ያ ክርክር እንዳይመጣ ብዬ ነው እድሉን የሰጠኋቸው ይላል ማለት ነው ፈለማ ጃአሁም الحق من عندنا እንግዲህ በዚህ ሐሳቤ እነዚህ ሰዎች ምክንያት እንዳይደረድሩ መጀመሪያ ማስጨረስ አለብኝ ማድረግ የሚገባውን ሁሉ ማድረግ አለብኝ ብዬ ሐቁን ስልክላቸው እስላምን ማለት ነው ተኛ የሆነውን አማራጭ የሌለውን ትክክለኛ እውነት በነብዩ አማካይነት ስንልክላቸው ቃሉ ይሄን ነገር ላለመቀበል ምክንያት ሊደረድሩ ምን አሉ ለውላ ኡቲየ مثل ما ኡቲየ ሙሳ ተመልከቱ ሙሐመድ እንደሚለው የአላህ ነብይ ነኝ ካለ ነብዩላህ ሙሳ ብዙ አንጸባራቂ የሆኑ ሙዕጂዛዎች እንዳሉ ራሱ ሲናገር ነበር ሙሐመድ አይደለም ፊቲስ አያቲን ለፍርዓውን ወመላኢህ እንዳለው በዘንጉ እንደ ባብ ሆኖ ህይወት አውጥቶ ይሄድ ነበር እጁ እንደ ፀሐይ ይበራለት ነበር ይለናል እሱ ራሱ ሙሐመድ ታዲያ አንተ ደግሞ ከሱ የበለጥኩ ነኝ እያልክ ነው እንደሱ አይነት ሙዕጂዛ ለምን አታሳየንም ብለው ይከራከሯቸው ነበር ማለት ነው እንግዲህ ላላወቀ ሰው ይሄ አግባብ ያለው አባባል ይመስላል ማለት ነው ነብዩላህ ሙሳ የእስራኤል ነብይ ናቸው ያንዲ ክልል ያንዲ ብሔረሰብ ነብይ ናቸው ግን ሙዕጂዛቸው በጣም ወሳኝና ጉልህ የሆነ ነበር ማለት ነው የዛ ሙዕጂዛ ባለቤት ሆነውም ያን ሁሉ ነገር እያሳዩም ደግሞ ጥላት በቀላሉም አልተቀበላቸውም እኛ ምን አይተን እንቀበልህ አሉ ቢያንስ የሙሳን እንኳን ያል ሙዕጂዛ ለምን አታሳየንም እውነት እንደምትለው ከሆነ ለምን ዘንግህ እንደ ሙሳ የምትሮጥና አፏን ከፍታ የምትቅለበለብ ባቡና እናያትም ለምን እጅህ የፀሐይን ብርሃን የሚያደበዝዝ ሆኖ ሊበራ አይችልም እንደ ሙሳ ብለው መከራከር ጀመሩ ማለት ነው እሳቸው በሰጧቸው መመሪያ ራሱ መከራከሪያ ነጥብ አገኙ ማለት ነው قالوا لولا أوتي مثل ما أوتي لولا أوتي محمد ማለት ነው محمد ለምን አልተሰጠም مثل ما أوتي موسى من المعجزات ሙሳ የተሰጠው አይነት ሙዕጂዛ ለምን እሱ ይዞ አልመጣም ይሄን ቢያመጣ ኖሮ እንቀበል ነበር እንደማለት ነው ያኔ በገዛ እጃቸው ጎል ሊገቡ ነው ማለት ነው አሁን የመፈናፈኛ በሌለበት ቦታ አወለም ይክፍሩ ቢማ ኡቲየ ሙሳ አለ ይሄንን ማለት የሚችለው ሙሳን በዛ ጊዜ ሙዕጂዛውን ሲያሳይ የነበሩ ህዝቦች ቢያምኑና ቢቀበሉ ነበር እና ሙሳ እኮ ህዝቦችን ያሳመኑት ሙዕጂዛ ሳይተው ነው አንተ ሙዕጂዛውን አሳየንና እንመንልህ ማለት የምትችሉት ሙሳ ሙዕጂዛ ያሳዩአቸው ሰዎች አመኑ ወይ አለ አላህ Subhanahu Wa Ta'ala ስለዚህ እነዛ ሰዎች ታላመኑ እናንተም ያ ነገር ቢመጣ አታምኑ ማለት ነው እነዛ ቢቀበሉ ኑሮ ሙዕጂዛውን አዎን እኛም ያን ነገር ብናይ እንቀበላለን ብሎ ቂያሱ ትክክል ይሆን ነበር ግን መጀመሪያ መች በሙሳ ዘመን የነበሩ ሰዎች ያንን የመሰለ አንጸባራቂ ሙዕጂዛ አይተው መች አመኑና ተቀበሉ ሲል መልስ ሰጣቸው አላህ Subhanahu Wa Ta'ala ሚን ቀብሉ ከዛ በፊት በሙሳ ዘመን የነበሩት ፊርዓውንና ባለስልጣናቶች ያን ሁሉ ሙዕጂዛ እየደረደሩላቸው እስከ መጨረሻ ግግም ብለው አይደለም እንደ ለጥፋት የበቁት መቼ ተቀበሉት ቃሉ ሲህራኒ ተظاهራ አሁንም ያሉት ታዳ ሙሳና መሐመድ እንደገና ተውራትና ቁርአን የሚባሉት ነገሮች ሁለቱም የሲህር አካላቶች ናቸው አሉ ሳሂርና ሲህር ናቸው ኪታቦቹ ሲህር ናቸው ነብይ ተብዮቹ ሳሂሮች ናቸው ሁለቱ ሳሂሮች ተባበሩ ህዝብን በማጭበርበር ላይ የሚሉ ጉድ ነው ማለት ነው ተቀደም ሲል የነበረው ሙሳ የአላህ ነብይ ነኝ እያለ ዘንጉን ባብ እያደረገ እጁን እንደ ፀሐይ እያበራ ህዝብን ያጭበረብር ነበር አሁን ደግሞ ሌላው ጊዜውን ጠብቆ መጣና ተዛ ቀስሞ እንደገና እሱም ሌላ ሳሂር ሆኖ መሐመድ ደግሞ እንደዛው ያጭበረብረናል መቻ አጭበርባሪ መቼ ጠፋ በየዘመኑ እያሉ ያጥላላሉ የአላህን ሪሳላና ረሱሎች ማለት ነው ተضارا ማለት ተዓወና على الافك ማለታቸው ነው በውሸትና ህዝብን በማጭበርበር የተባበሩ ሁለት የሲህር መሽሩዖች ናቸው አሉ ቁርአንና ተውራት እንደገና ነብዮቹ ሁለት ሳሂሮች ናቸው ሁለት ሟርተኞች ያኛው ቀደም ብሎ የኛው ተከትሎ ይሄው እኔ የአላህ መልእክተኛ ነን እያሉ የተለያዩ ድግምቶችንና ዜማዎችን እያነበነቡ ህዝብን የሚያጭበረብሩ አታላዎች ናቸው አላችሁ እንጂ መች በሙሳ ሳመናችሁ አለ አላህ Subhanahu Wa Ta'ala ኢና ቢኩሊን ካፊሩን ተነጭራሹ ስለዚህ ተነክቶባቸዋል አሉ የተናንተናው ማጭበርባሪ ያሁነኛውም ተከታይ
ሙሳም ቢባል መሐመድም ቢባል አንድ አይነት ናቸው ሁሉንም ክደናቸዋል አናምንላችሁም ለኑእሚነ ለኩማ ብላችሁ አቋም ይዛችኋል አይደለም እንደ ኢላላ አላህ Subhanahu Wa Ta'ala እና በዚህ መልክ እንግዲህ ያመነ ሰው ለሙሳ የተሰጠው ሙዕጂዛ ለመሐመድ ለምን አልተሰጠም ብሎ መከራከር አይችልም ማለት ነው ያን የሚችለው በሙሳ ያመነ ሰው ካለ ነው በሙሳ ያመኑ ሰዎች አሁንም የነብዩ መሐመድን ተመሳሳይ አምጣ ማለት ይችላሉ ያ ደግሞ እንዳይባል ሙዕጂዛ ማለት አዲስ ክስተት ማለት ነው አላህ ሙዕጂዛ የሚሰጠው ለነብዮች እንደ ዘመኑና እንደ ጊዜው እንደ ሰው አስተሳሰብ ነው እንጂ ፎቶኮፒ አያደርግም ያንዲ ነብይ ሙዕጂዛ ለሌላ ነብይ አይሰጥም ይሄ ደግሞ አያውቁም ብዙ ጊዜ ችግራቸው እዚህ ነው ሙዕጂዛ ማለት ዱብዳ የሆነ አስደንጋጭ የሆነ ነገር ታይቶ ተሰምቶ የማያውቅ ነገር ማለት ነው ሙሳ ያደረገውንማ እንትን ሌላው ይዞ ከመጣ ከዛ ቀርቶ ነው ልክ ለአባባላቸው የበለጠ ይሄው ተዛ ኮርጆ ተዛ ተምሮ ይሄኛው ደግሞ ተመሳሳይ አመጣ ነው የሚሉት ግን ያኛው ጭራሽ ያላወቀውና ያልሰማውን ከዘመኑ ጋር የሚሄድ አዲስ ነገር ሲመጣ ነው ሙዕጂዛ የሚባለው ማለት ነው ያንን ደግሞ ሌላው ክፍተታቸው ነው ይሄንን ምኑ ሙዕጂዛ አልከው አንድ ነገር የሆነ ሰው አንድ ነገር ይፈለስፋል በጊዜው በዛ ነገር ይሰራበታል ሲያልፍ ደግሞ ሌላው ተነስቶ የዛ ነገር ካመጣ ያ ነገር ለነመሽሮ እኮ ኮርጆ ነው የሚባለው ያ ደግሞ ሙዕጂዛ ሊሆን አይችልም ሙዕጂዛ ማለት ታይቶ ተሰምቶ የማያውቅ አዲስ ክስተት ማለት ነውና በሁለት እንግዲህ መልኩ ተከራከራቸው ማለት ነው መጀመሪያ በሙሳ ዘመን ሙዕጂዛ ያዩ ሰዎች አለማመናቸው አንዱ መረጃ ነው እናንተም ብታው አታምኑ ሁለተኛ ደግሞ የሙሳን ሙዕጂዛ ራሱን ከደገመው ሙዕጂዛ ይሆንም ኩረጃ ነው የሚሆነውና ስለዚህ ነው ሙሳ ያመጣውን ይዞ ያልመጣው ይህ ሲባል ግን መሐመድ ሙዕጂዛ የለውም ማለት ነው ሙዕጂዛ ባይኖር ኑሮ ትል ነበረ መጀመሪያ ነብዩ መሐመድ አለይሂ ሰላቱ ወሰለም አክሰሩ الانبياء ሙዕጂዘተ ተሙዕጂዛ አኳያ ካለፉት ሁሉ የበለጠ ሙዕጂዛ የበዛላቸው እንደ መሐመድ የለም አለይሂ ሰላቱ ወሰለም የሙሳ ነው ተሳ በፊት ባለ ብዙና ወሳኝ የሆነ ሙዕጂዛ ተብሎ የሚደነቀው በታሪክ ምንድነው የሙሳ 9 ናቸው ማለት ነው የነብዩ መሐመድ ግን ከ90 በላይ ነው ሙዕጂዛቸው እሺ ባለ 90ውን 9 ጋር ታወዳድራለህ እንዴ ሰው እንደገሌ ለምን አትሆንም ተብሎ ወደ ላይ ነው እንጂ እንትን የሚባለው ባለ 9ን ሙዕጂዛ ያደነክ ስላለፈ ለምን የሱን ሙዕጂዛ አላመጣም ትላለህ 90 ይዞ የመጣውን ሰው ይወድቅ ለማድረግ ስለዚህ ሙሳ በአካባቢያቸው ያሉትን ቁሳቁሶች ነው የተጠቀሙት በቅርብ ያሉትን ነገሮች ዘንጋቸው ዘንግ ነበረች ወደ ባብ ተቀየረች ያው መሬት ላይ የተፈጠረ እንጨት ናት አሁን ወደ ባብ ሆነች ማለት ነው እና ይሄ እንዳሉትም ሳሂሮች ለማስመሰል ሞክረው ነበር ወጃኡ ቢሲህሪን አዚም የአካባቢውን ሁኔታ አቀነባብረው ተመሳሳይ ነገር ሊያመጡ ሊወዳደሩ ሞክረዋቸው ነበር መሐመድ ግን ማንንም ሊደርስበት የማይችል ከማንም ቁጥጥር ውጭ የሆነ ሙዕጂዛ ፈልቁል እቅተረበት ሰዓት ወንሸከል ቀመር አላለም ጨረቃን እንግዲህ እጃቸውን ቢዘረጉ ሊነቁት ይችላሉ በዘንግ ቢንጠራሩ ሊደርሱበት ይችላሉ ሌላ ሰውስ ጨረቃ ላይ ተእሲር ሊያረግም ይችላል ጨረቃን ለመቁረስም ሆነ ለማድመቅም ሆነ ለማደብዘዝም ሆነ ምድር ያለ ኃይል የፈለገውን ያህል ቢተባበር በጨረቃ ላይ አንድ ተጽዕኖ ሊያረግ የሚችል ሰው ሊመጣ ይችላል ማንም አይችልም ስለዚህ ሙዕጂዛ የታለ ሲሏቸው ምን ትፈልጋላችሁ ይሄ ጨረቃ ለሁለት ይገመስልህ አሉ እንግዲህ ተአምር የሆነ ነገር ጭራሽ የማይታሰብ ነገር ማለት ነው እና ጨረቃና እኔ ምን አገናኘኝ እኔ ያለው ትግዝ እናንተ ጋራ ጨረቃ ያለው ሰማይ ነበር የሚያሰኘው ይሆናል አላኩል ሸይን ቀዲር ነው አሉ ጌታ የፈለኩትን ጥያቄ ይጠይቁ አሁን መልስ ሰጣለሁ ብሏቸው ነበር በአጋጣሚ እነሱ ደግሞ ይሄን ጥያቄ ያቀረቡ ያኔ አላህ Subhanahu Wa Ta'ala ሙሉ ጨረቃ ነበረ ማታ መግሪብ ላይ ገና በምስራቅ እየወጣ ነበረ ይሄ ጨረቃ ለምን አይከፈልልህም ሲሏቸው በአላህ ፍቃድ ይከፈላል አላህ ያ ረብ ብለው ጠይቁ ያኔ ጨረቃው ገና በአድማስ ላይ እየወጣ ነው መካ ሸለቆ ሐረም አካባቢ ነው ያሉት እንደምታውቁት የመካ ከተማ በጋራ ዙሪያውን የተከበበች ናት በጋራው ሂራ በሚባለው ጋራ አናት ላይ አዲሱ ጨረቃ እንደዚህ ብቅ አለ ተላይ ማለት ነው ሲወጣ ሁሉም ይታየዋል ልክ እንደዚህ ማብራት ደምቆ ወጣ ተትንሽ ቆይታ በኋላ ይሄ ጨረቃ አሁን ሊገመሳል ጠብቁ አሏቸው እሺ
ሲጠብቁ ለሁለት ተገመሰና ሙሉ ጨረቃ ግማሽ ግማሽ ጨረቃ ሆነ። አንዱ ወደ ላይ ተራራው አናት ላይ ወጣ፣ አንዱ ተወገብ ላይ ታች ዝቅ ብሎ ማለት ነው። ራአይቱም አሏቸው አሁን ይታያቸዋል ጨረቃ ለሁለት ተገመሰ አልተገመሰም? አይ ተገምሷል። ያው ሲህር አድርገህብን ነው የተገመሰ መስሎን ነው እንጂ በሐቂቃ ይገመስ አይገመስ አናቅም፣ ግን በእይታ ያው ማንም ሊክደው አይችልም አሉ። ለቀር ሰሐረና ሙሐመድ አሉ። ይኸውላቸው የምናምናብቱን በቃ አነብንቦ እኮ አይናችንን ባወዘው ማለት ነው። ስለዚህ አንዱ ነገር ሰውየው ሲንቦጃቦጅ ሁለት መስሎ ይታየዋል አይደለም? እንደዛ አድርጎን ነው ብለው ቁጭ አሉ ማለት ነው። አንድ ሻል ያለ ሽማግሌ ነበረ። ሰነስአሉ አህለል አፋቅ አለ። እኛ እንግዲህ እንዳላችሁት ያው ሟርቱ ተደርጎብን ተንቦጃቡጀን ሊሆን ይችላል፣ ግን እኛ አሁን ይሄን ነገር ክርክር የገጠምነው እኛ ነን። በአለም ዙሪያ ያሉ ሌሎች ህዝቦች ይሄን መሽሩዕ አሁን አያውቁም ማለት። በተለያየ አጋጣሚ ሰሞኑን ያው ነጋዴዎች ይመጣሉ። የንግድ ማዕከል ናት መካ በዛ ሰዓት። ነጋዴዎች ተኢራቅ ይመጣሉ፣ ከሱሪያ ይመጣሉ፣ ተየመን ይመጣሉ፣ ተግብጽ ይመጣሉ። እነዛን እስቲ በዚህ ዕለት ምን አያችሁ ብለን እንጠይቃቸዋለን አለ። በዚህ እንደ አስማማቸው። እነዛ በዛ ቀን ጨረቃ ለሁለት ተገምሷል ብሎ የሚመሰክሩ ከሆነ لا يستطيع محمد أن يسحر العالم كلها አለ። ዓለምን በሙሉ ዳር እስተ ዳር አይኑን ብጅታ ሊፈጥርበት አይችልም፣ እኛን ቢችል እንኳን። ያ ነገር ሌሎች አይተነዋል ካሉ እንቀበለዋለን፣ አይ አላየንም ካሉ እውነትም እኛ ላይ አንድ ነገር ተደርጎብን ነውና የዛ ጊዜ ያው ውሸት እንላለን፣ አትቸኩሉ አላቸው። እሺ። ከዛ ሳምንቱን ሙሉ ከተለያየ ክፍለ ዓለም ነጋዴዎች ይመጣሉ። በዛ በገሌ ቀን ምሽት ምን አያችሁ ሲባል እንዴ ያን ነገር እናንተ ማየታችሁታል እንዴ? ተግብጽ የመጣው፣ ተየመን የመጣው፣ ተሱሪያ የመጣው፣ ተኡርዱን የመጣው ሁሉም ሲጠየቅ እኛ ብቻ ነን መስሎን እኮ ነው፣ እናንተ ማያችሁ እንደ በዛ ቀን ጨረቃ ለሁለት መገመሱን እያሉ መሰከሩ። እዛ ጊዜ ለቀር ሰሐረ ሙሐመዱን አልዓለመ ኩለሃ። ይሄ አደገኛ ነው እኮ ሞርተኛ እንዲቀላል መሰላችሁ እንዴ? ዓለምን በሙሉ ዳር እስተ ዳር ነው በቃ ያንባጀጀው ያለው አሉ። ይህሺ የት ነው የሚበልጠው? የሙሳ ዘንግ አንዲት እባብ መሆን ነው የሚሻለው? ጨረቃን በዓለም ዙሪያ በእንዲሁ ቅጽበት ለሁለት ተገምሶ ማሳየት ነው የሚሻለው? ይህንን እንግዲህ ላላወቀ ሰው ነቢዩ መሐመድ የሙሳ ያህል ሙዕጂዛ የላቸው ሁነው ያንን እንግዲህ አምጣ ሲሉት የሙሳን ሙዕጂዛ ማምጣት ስላልቻለ ነው ያስተባበሉት ብሎ ሊከራከር ይሞክራል ማለት ነው። ምኑን ከምኑ ጋር ታወዳድረዋለህ? ያንን የሚያስንቅ ስንት ነገር ተደርጓል ማለት ነው። ሲህራን ተظاهራ ታዲያ እነሱ ምናሉ በደፈናው ዝም ብለው የሙሐመድና ሙሳ ያመጧቸው መሽሩዖች ሁለቱ እንግዲህ ዜማዎች ተመሳሳይ የሆኑ የሟርት ሞያዎች ናቸው፣ የሟርት ድግምቶችና መሽሩዖች ናቸው ብለው ፈረጇቸው ላለመቀበል ማለት ነው። ኢና ቢኩልን ካፊሩን በመሆኑም በሁለቱም ነብይ ተብዬዎች በሁለቱም ኪታቦች ሳሂርና ሲህር መሆናቸውን ስላወቅ ክደናቸዋል። ያመጡትን ያንጡ ብላችሁ አቋም ይዛችኋል አይደለም? ይህንን ይዛችሁ እንደገና ለምን እንደ ሙሳ ያለ ሙዕጂዛ አላመጣም ማለት እንዴት ሊሆን ይችላል? ቢያመጣም አንቀበልም ሙሳን እንዳልተቀበል ነው እያላችሁ እኮ ነው ያላችሁ። ቁል ፈእቱ ቢኪታብ ሚን ዒንዲላሂ ወአህዳ ሚንሁማ አተቢዑሁ ኢን ኩንቱም ሷዲቂን። ይህሺ ሌላ አማራጭ ልስጣችሁ በላቸው። እኔና ሙሳ ሳሒር ቁርአንና ተውራት ሲህር ነው ተባለ አይደል በእናንተ ዘንድ? አዎ ጥሩ። ይሄ ነገር እንግዲህ ለህዝብ የማይጠቅም አላስፈላጊ ነገር ነው ማለት ነው። እኔ እናንተ ጋር ልሁን እንስማማ በዚህ ጉዳይ። እነዚህ ነገሮች የሚያስንቅ ለህዝብ የሚጠቅም ሌላ ነገር እስቲ አምጡ እናንተ አማራጭ። የኛ ሳሒር ነው ተብሎ ተተጠላና ከተጣለ የኛ ሲህር እንዳለ ይቅርና የነብዩላህ ሙሳና እኔ ያመጣነውን መመሪያ የሚያስንቅ ሌላ እስቲ መመሪያ እናንተ አምጡ በበኩላችሁ ብለህ ጠይቃቸው ይላል አላህ Subhanahu Wa Ta'ala። ቢኪታብ ሚን ዒንዲላህ እኛ ከአላህ ዘንድ ነው ያመጣነው ተውራትና ቁርአንን ብንላችሁ አንቀበልም ሲህር ነው ብላችሁናል። ይሄ ከሆነ አንድ ሰው አንድ ነገር ከተቃወመ አማራጭ ማምጣት አለበት። ያንተ ጥሩ አይደለም እኔ ከዚህ የተሻለ አመጣለሁ ነው ተወዳዳሪ ማለት ያለበት አይደለም። ጥሩ አምጡ እስቲ ከአላህ ዘንድ እናንተም የአላህ ፍጡሮች ናቸው እኛም የአላህ ፍጡሮች ነን። እኛ ጌታ የሰጠንን ስናመጣ ትክክል አይደላችሁም ሳሒር ናቸው አላችሁን።
እናንተ እስቲ ደግሞ ሞክሩ በበኩላችሁ እርሰው የሚሞክሩ አምጡና ተውራትንና ቁርአንን የሚያስንቅ መመሪያ አምጡና ተወዳደሩን በላቸው ይላል هو اهدا منهما እናንተ የምታመጡት ከተውራትና ከቁርአን የበለጠ ቀና መንገድ የሚመራ ለህዝብ ጥቅም የሚሰጥ ብሩህ የሆነ መመሪያ አምጡ ያንን ካመጣችሁ አተቢዑሁ እኔ እቀበለዋለሁ እከተለዋለሁ በላቸው ይላል እኔ የምፈልገው ከጌታ የመጣ መመሪያ ለህዝቦች አገልግሎት የሚሰጥ መኖሩን ነው አምጩ ማንም ይሁን ማን እኛ ያመጣነው አልጣማችሁም አላረካችሁም አይደለም ጥሩ በእኛ ፈንታ ሌላ ተለዋጭ ከጌታ ጠይቁና አምጡ እናንተ ያኔ እኔ መጀመሪያ ተቀባይ ሆናለሁ ለተለዋጩ መመሪያ ብለህ ጠይቃቸው ይላል ኢን ኩንቱም ሷዲቂን በምትሉት ነገር እውነተኞች ከሆናችሁ ይሄን አድርጋችሁ መወዳደር ትችላላችሁ በማለት አፋጠጣቸው ማለት ነው ወለው ሽእና ለቁልና مثل هذا ይሉ ነበር ሱብሃንአላህ እኛ ብንፈልግ እኮ እንደ መሐመድ ቁርአን መጣልን እያል የሆነ መነባንብ እያነበነብን ሰውን ማጭበርበር ቀላል ነበር ግን አናደርገውም አላህን እንፈራለን ነው እንዴታርገን ገደለም ማድረጉን ከቻላችሁ አድርጉትና እውነተኛ መሆናችሁ ሲረጋገጥ እኔ እንዳውም የመጀመሪያው ደጋፊና ያንን መመሪያ ተቀባይ ይሆናለሁ ብለ ቃል ግባላቸው ያኔ የሚያመጡት ተለዋጭ እንደሌለ ያቃልና ያው ሲያጋልጣቸው ነው ማለት ነው ማጣፊያቸውን ለማሳጠር የኛ መመሪያ አይበጅም አላችሁ አይደለም አዎ እናንተ አምጡና የተሻለ ነገር ከመጣ እኔ እቀበለዋለሁኝ ብለ እስቲ ጠይቃቸው ይላል ያኔ እንግዲህ በዚህ ሲፋጠጡና ማምጣት ሲያቀታቸው እነሱ ተሽክ ሲያረጓቸው የነበሩት የዋሆች እውነቱ ከየት እንዳለ እንዲያውቁ ነው አላህ በዚህ መልክ እንዲከራከሩ ያደረገው ማለት ነው فإن لم يستجيبوا لك ይሄንን ጥያቄ አቅርበህላቸው የኔና የሙሳ መመሪያ ካልጣማችሁና ደስ ካላላችሁ እናንተ ተለዋጩን ሌላ የተሻለውን መመሪያ አምጡት እኔ ንግዜ ቀበለዋለሁኝ ብለህ ስትጠይቃቸው ለዚህ ጥያቄ ትክክለኛ መልስ ለመስጠት ካልፈለጉ ይላል አዎን ይሄን ማታልክ እናመጣለን ብለው የማያመጡ ከሆነ فعلم انما يتبعون اهواءهم ያኔ እነሱ የሚከተሉት ከንቱ ዝንባሌያቸውን ብቻ ነው እነሱ ያው ውሸቱን ዝም ብለው የኛ ያልነው ይሻላል ብለው ተጨባጭ ያልሆነ የገዛ ስሜትና ፍላጎታቸውን ብቻ በህዝብ ላይ ሊጭኑ ነው የሚሞክሩት እንጂ እውነተኞች አይደሉም ይሄን ተረዳ ያኔ ማለት ነው እንግዲህ ሰዎች በሁለት ቡድን ተከፍለው በሚከራከሩበት ጊዜ አንዱ እውነተኛ ሌላ ውሸተኛ መሆኑ አይቀርም በህደት የመጀመሪያው እንግዲህ አማራጭ ነብዩላህ ሙሳና መሐመድ ናቸው ይዘውት የመጡት የተውራትና ቁርአን ነው ይሄ ነገር አይጠቅምም ከተባለ በህዝቦች ጥሩ ይሄንን የሚያጥላሉት ወገኖች ሌላ ተለዋጭ አምጡ ተብለው ይጠየቃሉ በተጠየቁት መሰረት የተሻለ መመሪያ ማምጣት ችለው ካመጡ መልካም ሰየው አንተ ተቀበለዋለህ ካላመጡማ ማን ውሸታም እንደሆነ ተጋለጠ ማለት ነው እኔ በተግባር አምጥቼ ተወዳድር ያለሁኝ አይሆንም ብላችሁ በውሸት አጥራላችሁት እናንተ ተለዋጩን አምጡ ስትባሉ አልቻላችሁም ታልቻላችሁ ውሸታሞቹ እናንተ ናችሁ ብለህ ያኔ ለህዝብ ታጋልጣቸዋለህ አለ ማለት ነው فعلم ያኔ انما يتبعون እነዚህ هؤلاء الكفار الفجرة ነጠማማዎችና አጭበርባሪ የሆኑ ሰዎች እነሱ የሚከተሉት አህዋአሁም የግል ፍላጎታቸውና ዝንባሌያቸውን ነው እነሱ በኩፍርና በሽርክ ህዝብን ያው ጨለማ ውስጥ ጨምረው እንደፈለጉ ሊረግጡ ነው የሚፈልጉት እንጂ እውነት ከናንተ የተሻለ መመሪያ ሊያመጡ አይደለም ማለት ነው ወመን አضሉ ممن اتبع هواه የግል ዝንባሌውንና መጥፎ ምርጫውን ተሚከተለው ሰው የበለጠ የተሳሳተ ማን አለ ይላል አላህ ሰዎች ከጌታቸው የተቀበሉትን መመሪያ አምጥተው ህዝባቸውን ወደ ብሩህ ድል ሊመሩ ሲሞክሩ እንቅፋት ሆነው በተቃራኒው እንደገና የህዝብ ጥቅም ላይ ቆመው የራሳቸውን ጥቅም ሊያበስሩና ፍላጎታቸውን በሌሎች ላይ ሊጭኑ ተሚፍጨረጨሩ ተንኮለኞች የባሰ ስተተኛና ሸረኛ ከተስማናለ ይላል ቢገይሪ ሁደን ምንም መመሪያ ሳይኖራቸው እንዳላቸው ሆነው በውሸት የሚያጭበረብሩ ከሆኑት አወናባጆች የባሰ ክፋተኛ አለ ቢገይሪ ሁደን من الله ከአላህ የሆነ መመሪያ ሳይሰጣቸው እንደተሰጣቸው መስለው ምንም የማያውቁትን ህዝቦች እኛ ብንፈልግ እኮ ተዚህ የተሻለ ልናመጣላችሁ እንችል ነበረ
እያሉ ከሚያታልሉና ከሚጭበረብሩ ሰዎች የከፋ ሸረኛ ማን አለ ይላል። ኢነላህ ላ የህዲል ቀውመ ዛሊሚን። አላህ ደግሞ ሱብሓነሁ ወተዓላ እንዲህ አይነቶችን ክፋተኞችና ግፈኞች ሰዎች የመዳኛ መንገዱን አይመራቸውም፣ አይሳካላቸውም። ለጊዜው ይፍጨርጨሩ እንጂ በመጨረሻ አፍረውና ከስረው እንደሚወድቁ አትጠራጠር አለ አላህ ሱብሓነሁ ወተዓላ። እና እንግዲህ في كل زمان ومكان اهل الباطل በተቃራኒው ሐቅ ያዘ መስሎ ሽንጡን ገትሮ ባለ በለላ ኃይሉ በስልጣኑ በጉልበቱ ይፋለማል ማለት ነው። አለል ሐቅ ደግሞ ሐቅን ይዞ ጠንክሮ ከታገለ ወልዓቂበቱ ሊልሙተቂን ነውና በመጨረሻ ድልና እድል የሐቀኞች እንደሚሆን ነው። ግን ይሄ ነገር ሳይሆን ከቀረስ ሐቅ ራሱ ሐቅ ስለሆነ ብቻ ድል ሊያደርግ አይችልም። ባለቤት ይፈልጋል ማለት ነው። መሽሩዕ ባለቤት ይፈልጋል። አህለል ባጢል ባጢላቸውን ተረባርበው ባለ በለላ አቅማቸው መሽሩዕ ለማድረግ ከቻሉ ሌላ ተወዳዳሪ ከሌለ ባዶ መስክ ስለሆነ ይሳካላቸዋል ማለት ነው። አህለል ሐቅ ግን ሐቅን ይዘው ጥቂቶችም ቢሆኑ ደካሞችም ቢሆኑ ሐቅን ይዘው ታገሉና ተንቀሳቀሱ ድረስ አላህ ላ የህዲል ቀውመ ዛሊሚን በደለኞችን እንደሳካላቸው አያደርግም። ለምን ለሱ የሚሰሩትንና በሱ ላይ የሚሰሩትን እኩል አድርጎ ያያቸውም ማለት ነው። ችግሩ ግን አህለል ባጢል እየበዛ ሲሄድ አህለል ሐቅ እየከሰመ ሲመጣ ያኔ ባዶ ሜዳ ያገኙ ማለት ነው። ባዶ ሜዳ ካገኘ ደግሞ ማንም ይደነፋልና ይህ ነው ችግሩ። አለበለዚያ ዟሊሞችን አላህ አይረዳቸውም፣ አያሳካላቸውም። ያን ውጤት ለማግኘት ከፈለጋችሁ አህለል ሐቅ ተጠናክራችሁ እነዚያን ግፈኞችና በደለኞች መቋቋም መቻል አለባችሁ። ያ ሲሆን ነው ውጤት የምሰጣችሁ ይላል አላህ Subhanahu Wa Ta'ala። هذا وصلى الله وسلم على النبي وعلى اله وصحبه. السلام عليكم ورحمة الله.